ቃል ነው ቃል ይበልጣል ከመሐላ በላይ ነው። እና አንዳንድ ጊዜ ዛሬ ብቻ አይደል ነው ሁሉም ሰው እንደዚህ ያደርጋሉ። እኔ ከወር በኋላ ነው የተመለስኩት ቲክታክ ላይና ላይክ ልፈታል ምናምን ነው የመጣሁት። ማርያም ደውልሃል ብላለች እናቴ ትሙት። እኔ የእናቴን ፊት አያሳይም። እናቴን ነው እዚህ የማላውቀው ቤት ላይ ብቻዬን ተቀምጬ እየጠበቅኳት ያለው። የሷን ፊት አያሳይም። እናቴ ትሙት እያልኳችሁ ነው። አልደወልኩም። ልደውል ፈልጌ ነበር ግን አልደወልኩም። እንዳትደውል ስትለኝ ኦኬ ተውኩት። ሁሉ ጊዜ ደግሞ ጊፍተሮች ሲኖሩት ነው ጥራ ያለችው። ደግሞ ማርያምን የኔ ጊፍተሮች ሁሉ ጊዜ ስታንድ ባይ ናቸው። በገባሁበት አሉ ቀርቶ አይታወቁም። ፋሚሊዎችን እዚህ ልጠይቁ ትችላላችሁ። አንዳንድ ጊዜ ግን ሰው ይደብረዋል ብሎ ማርያምን የጊፍቱ ምናምን አይደለም። እኔ እናቴቱን በጣም እንትን ያለ ቃል ይበልጣል። ባይዶ ወይኔ ልወጣ ነው። በቃ ደግሞ እናቴቱን እሺ፣ መልካም ምሽት ለሁላችሁ። ሰደበች እያሉ ስለጻፉ ማለት ነው። አውቀው ነው ቤታ አውቀው። ተይ አንቺ ሌላ ሊከቱሽ ነው። ተይ እሺ ተይ ፋራማቱኝ እንዳትል። አይ እኔ ለነገሩ አልሰደብኩትኝም፣ ግን ሶሪ አሞራው የሰድቦሻል እያሉ ስለጻፉ ነው እንደዛ ያለው። አውቀው ነው ሰው ወይ ጁን ታብስኪኝ እስከም ነገርማ it is not እኔ ወላሂ አዳሬ ሙሉ ራከራሲ ጋውርቼ ምን መለወጥ እንዴት ማቃጠል እናንተ እንዳለብኝ ተምሬ ነው የመጣው። እንደ ድሮ ማልቀስ ማዘን ያለ መሳይ አዱያ ዲቦራ መርቦኛው ማለት ነው። ምርር ኑሮ ማለት ነው። መርቦሽ ያቃል ዲቦራ ለእንደራሱልኝ እነሱ አያታችሁ ዩኒቨርሲቲ ዩኒቨርሲቲ እንዳማረኝ ዩኒቨርሲቲ መረኝ ነው እዚህ ጋር እንትን አለች አይደል? ምንድነው ስሙ? ላይፍ ጎል የሚለው እሷ ላይ በቃ የኔ ጌታ ታምራ ሳየኝ መድኃኒዓለም ኮመንት ላይ እኮ ነው ዛሬ መተውባታል ይላል። ጋይ ሰይጣኔ መጥቷል ዛሬ ተውን። አሁን በጠዋት ይኸው ዲቦራ መድኃኒዓለም ነው የምልሽ አማትቤ አባታችሁ ነው ጸልይ ጸበል ጠጥቼ ነው የገባሁት። መድኃኒዓለም ነው የምልሽ ጌታዊ ዛሬ ላይቭ ላይ እንደው ሰላማው ላይ ብዬ ጸበል ጠጥቼ በሰላም የመጣሁት ምን ነው? በስመ አብ ወወልድ ወመንፈስ ቅዱስ ጋይስ 14 ሰዎች ምንም እኮ ይቅርታ ጠየቁት እኮ ወዶቼ ይቅርታ ጠየቁትኝ እኮ ምንም እንኳን ሰደብኩት አይደል? ላልኩት ነገር ይቅርታ ብየዋለሁ እኮ ነው ኩፋል እናገር ምን ያላረገኝ በቃ ሌላ ወሬ እናውራ እንጫወት አለፈ እኮ በቃ ጋይስ ሌላ ጨዋታ ወደ ሌላ ጨዋታ ልጁ ምንም ካላለ እናንተ ታዲያ ለምንድን ነው የምትጽፉት የሚጨንቃችሁ? በቃ ልጁ ምንም እኮ አላለ በቃ እኮ ጌም ነው በቃ እርሱት በኢየሱስ ስም ሰሙ ራዲዮች ወይ ሆነ መቶናም ተቀምጬ ኤሌክትሮ ዩኒቨርስ ወረደ። የኔ ወርቄ አላየሁት ምን አለች? አይ ወረደ ነው ኢንስታግራም ሽማይከት ጋስ ትሪፕል እስኪ ምን አጠፋው? አይዲ ላይ ፎቶ ፖስት ብቻ ነው ወይ ስቶሪ ላይ ሞታ? ኧረ ምንም አልጻፈችልኝም። ምን ብላ ነው? አይ ላቭ ዩ አመሰግናለሁ። ፍራይዴዎች ቆንጆዎች ናቸው። አይዚዛቺ ደግሞ እንደው አሻፍጭባቸው ጌታ ዝም ብዬ ሳያቸው ቤታ ፍራይዝ አቤት ይሁን ምንድነው ጊፍት ጋር አይደል? ቆይ ሰው እያማለልን ነው። ዲስተርብ አታርገን በእናትህ መልክ እየሰራን ነው። ኦኬ ስሙ አዳምጡኛው። ሶሊዬ እንዴ ሶሊዬ ቴንክ ዩ ሶ ማች ዲቦራ ጻፊልኝ። አንቺ ደግሞ የሆነ ወሬ ጀምረሽ ከዛ ሳይሆን ሙዲ ነው የሚጻፈችልሽ ራሷ ናት የጻፈችልሽ። ሂጂና የለም ታዲያ ሂጂ ላይ የለም። እሺ ቆይ ወይ ሰመልክልሽ። እሺ በቃ ካልጻፈችልሽ አንጻጽ ቀደም ሲጽፋ ላይ የጻፈ ነበር። ጻፊልኝ እስኪ አቤት ይሁን። አንድ ቀን በወሬ ድፍት ብዬ ሞታለሁ። እኔ ምን አጠፋው? ምን ብዬ በደልኩኝ? ምንድነው ጥፋቴ? ምን አስጨነቁ? የሆነ ዘፈን ዘፍንልሻለሁ። እሺ ቤታዬ ጁኒ
ዝፈንልኝ እሺ ሶሊዬ ቴንክ ዩ ሶ ማች አንተ ፓፒ እና ይሄ ማነው ሚኪ ለምንድን ነው አይጂ አላችሁ አለና አንዳንዴ ብትጠፋው ለምሳሌ አይዛቅን የጠፋ ጊዜ ያገኘውትኝ በአይጂ ፎሎ ስለምንደራ ነገርሽ የሁላችንም ፍራይዴ ፓፒ ፍራይዴ ሚኪ ፍራይዴ ቶሚ ፍራይዴ እንከባበር ከዛኛን መልስ እንከባበር እስቲ ደግመ ስጠኝ እስቲ እቺ የኩይኗ ክራውን ከዲቦ ጋር እኮ ፍሬንድ ነን ብታይ ፖስቶቿን አይቼው በመድኃኒዓለም ምን ነው የኔም አየህ አይደል ጌታን አላየሁም አይቻላል አሁን እንደዛ በዚህ እንደዛ አብሬ ምን ነው በርዝዲዋ ሃፒ በርዝዴ እንኳን ሳትሉኝ የዛኔ ታዘብኳችሁ ፍራይዴዎች ባለጆች ነን ታውቂያለሽ ኢንስታግራም ላይ ፍሬንድ ስላልነበርን ነው ግን እዚህ ላይ ግን ስማ እኔ ግን እኔ እንትን አልወድም መቼስ እኔ የሆነ ነገር አይቼ ወይም ሰምቼ ምንም ባልሰማ ሙሉ ላሽ ማለት አልወድም የሆነ ጊዜ የሆነ ሪካርድ ማለት ነው ፍራይዴዎች የዲቦራ ፎቶ ተደርጎ ተፖስቷል ውሸት ነው ወይስ እውነት ነው አውርተናል ጌታ ምስክሬ ነው እውነት አይደለም ማርያምን አውርተናል ጌታና ሄጄ ማለት ነው ማርያም ታባችሁ ላይቭ ላይ መጥቼ ጻፍኩላችሁ ላይቭ ላይ ነው የጻፍኩላችሁ በጣም ደብሮን አሏሽ ማርያምን እኔማ እኮ እኔ ቆይ ማን ነው የሚያየው አሁን እኮ ልጀነጅ ነው አንዱን ብልም እኮ በፍራይዴ ነው እኮ ምልከው ማን ነው የሚያየው ፍራይዴ ለብቻ ስለሆነ ወይኔ ማይዋን ወይኔ ያየዋል አንዳችንም ሚኪ ፍራይዴ አላገኘውም እኮ ቆይ አንቺ ንገሪ ቆይ የኔ ቤታዮ ብሎ 27000 ያለው አዎ አንቺ ፍራይዴዎች ብልቅጥ ብዬ እኮ አለቀ ሙዲ በጣም ስክር ነው ቤታዬ ከበቂ በላይ ነው አልበላቀጥም እኮ ዶቼ መጣልሽ ይታን ሪፍሬሽ አድርጊ ስማኝ በአሁኑ ቅዳሜ ግን ብልቅጥ ብዬ እነሳለሁ እያለሁ በኤዲት ተቆራረጠ ልጅ የለንም ያ ፍለፊት ነው ናቹራል ከሆናችሁ ፍለፊቱ ነው እንዳ ነገቲቭ ስለማቀሽ እኮ ነው ልገድብት እና ኪያ ያ እኔ ከተናገርኩ በኋላ የኔን ኮንቴንት ወስደ እንዳትናገር አይመቸኝ ይሄ ኃላፊነቱ የተወሰነ የግል ማህበር የግሌ ነው እንዳትናገር ካልኩ እንዳትናገር በጣም አምሮብሻል እና ስለማረብኝ ታዲያ እኔ ዝም የምል መሰለሽ እንዴ አጠራርጋቸው እንደዚህ ስታወሪ ግን ልጆቹ ቆመዋል ግርግዳ ላይ እንዲተለጥፈዋል ቆመው እያዳመጡ ነው ታየጊ አታጠጋገኝ እኔ የራሴ ስፔሻል ነገር ያለኝ ሴት ነው ኦኬ አንደኛ ነው የራሴ ስፔሻል ነገር አለ ሁለተኛ ነገር አከሌና አከሌ ልንሆን አንችልም እኔ በጣም የሄድኩ ሴት ነኝ ራሴን እኔ ዝቅ አላደርግም ኪያ ማተር ነው ገና ማተር ነው እኔ ፕሮፌሽናል ነኝ ኦኬ ወስደሽ ታች አትወርቡሪ እኔ ለሞን ኪያ ስንት አመቱ ነው 5 አመት ያስፈልገዋል እኔ ደረስኩበት ቦታ ገና ችግሩ የኛ ቤት ገና ትንሽ የሆነ ነገር ሲነኩ ሰፖንትኮ ኪያኮ ነፍሴኮ ልቡንኮ ትሉታላችሁ በቃ ምንም ሳይሰራ ራሱን ላይ ቁጭ አርጎ ቆልሎ በቃ እንዲህ ይላል እንደነን ቁርቴ ትላንትና በ1925 መጣች 25 አንጠለጠላችኋት ዛሬ ይሄ ወፍረው ቁጭ ብላ ልትፈነዳ ነው ምንም ሳትሰራ በቃ ቆንጅናና የቆንጆ ሴቶች መዳቢ ራሱን አርጎ አዋቂ አርጎ በቃ ሁሉን ነገር አድርጎ ጨርሷል እኔም ብትጠይቅኝ ተምሬያለሁ ኪያ ሴት አይደለ ጌቱ ጋር አትሊስት ፍሪዚዮር ማነው ፀጉር ሰሪ አይደለም ሜካፕ አርቲስት አይደለም ሳይ አይደለም የአርት ሰው አይደለም ዲዛይነር አይደለም አንድ ቀን ወገብ እንኳን ለክቷ አያውቅ ፓንት ብቻ እሱ እኮ የሚያሳዝነው እኮ ፊንገርሹን እኮ የሚያደንቅ እኮ ነው ፊንገርሹን እንደ ፊንገርሹ ሰው የለም ብሎ ቲጂዬ ይቅርታ ለከ እንደዚህ አይነት ሰው ናት እንዴ መቼ አውቂ ይላችኋል ይሴ ተመራምሮ ቢሆን እንደኔ ይሄ መልክ ነው ትላላችሁ
እንደዛ ሰውን ስለወደዳችሁት ወይ ጓደኛችሁ ስለሆነ ወይ ጥሩ ቅርርብ ስላላችሁ ብቻ ብላችሁ ብትሉት የኔ እናት የምናወራው ስለዚህ ስለ ትልቁ የኦሮሞ ካልቸር ስለሆነ ዩ ሻት አፕ። ብዙ የተከፈለበት ላይ አምጥተ ማንንም ብትቆልል አንተም የቆለልካችሁም ትዘቀዘቃላችሁ። ምክንያቱም የኛ ናቸው መውጣት ካለባቸው የኛ ናቸው። የራስህን ህዝብ ሳታከብር የራስህ ልጅ መከራን አይታ ለፍታ ማለት ነው። ያንተ ልጅ ሳትታይ ለሌላ አፍ የምታሞጥ ራስን የጣልከ ምንድን የሆነ ተረት አለ። ኦሮሞ አማራ ነው የሚተረታ የራስ አሞሌ ምናምን የሚባል ተረት አለ። ጋዴሚት እስቲ ንገሩን። የራስ ምን ያላከበሩት ምን አያከብርም። ምንድን ነው የሚባለው? የሆነ ተረት አለ። የራስን ምን ያላከብር ማን ያቀለ የራስን ወይኔ የሆነ ተረት አለ። አፋቸው ምንድን ነው የሚባለው ስሙ? ዩ ጋዴሚት ምንድን የኔ ዘመዶች ተረቱን ጻፉ ውስጥ የራሳቸው ነገር ፍጹም አይታያቸውም። ሽፍድ ነው የሚሉት ወንዶቻችንን ማበቅ የሆነች ከሌላ ቦታ መታ እንዲህ ካለች አይደለም ሊበሏት ያስቧት አይደለም ባለቤቱ ያላከበረው አሞሌ ድሮ ቀረ ተረት። እናንተ ማንበብ ከተውኩ ጀምሬ ይደደቡኛል። ይኸው ስንት ዓመቴ አንድ ነገር አንብቤ አላውቅም። ባለቤቱ ያቀለለ ባለ ዕዳው ልጅሽ ጉራጌ ነች። ምን ችግር አለው?